የዮሐንስ ወንጌል። ከእነርሱም መካከል ወደ ፈሪሳውያን ሄደው የከሰሱት ነበሩ። ጌታችን ኢየሱስ ያደረገውንም ሁሉ ነገሯቸው። የካህናት አለቆችና ፈሪሳውያንም ጉባኤውን ሰብስበው እንዲህ አሏቸው፣ እነሆ ይህ ሰው ብዙ ተአምራት ያደርጋል። ምን እናድርግ? እንዲሁ ብንተውም ሁሉ ያምኑበታል። የሮም ሰዎችም መጥተው አገራችንንና ወገናችንን ይወስዱብናል። በዚያችም ዓመት የካህናት አለቃ የነበረው ስሙ ቀያፋ የተባለው ከእነርሱ አንዱ እንዲህ አላቸው፣ እናንተስ ምንም አታውቁም፣ ምንም አትመክሩም። ሕዝቡ ሁሉ ከሚጠፋ ስለ ሕዝቡ አንድ ሰው ቢሞት ይሻለናል። ይህንም ከልቡ የተናገረው አይደለም። ነገር ግን በዚያች ዓመት የካህናት አለቃ ነበርና ጌታችን ኢየሱስ ሕዝቡ ሁሉ ቤዛ ሆኖ ይሞት ዘንድ ስላለው ይህን ትንቢት ተናገረ። ስለ ሕዝቡ ብቻ አልነበረም፣ የተበተኑትን የእግዚአብሔርንም ልጆች በአንድነት ይሰበስባቸው ዘንድ ነው እንጂ። ከዚያችም ቀን ጀምሮ የካህናት አለቆች ሊገሉት ተማከሩ። የማቴዎስ ወንጌል። ጌታችንን ሽቱ ስለቀባችው ሴት። ጌታችን ኢየሱስም በቢታንያ በለምጻሙ በስምዖን ቤት ሳለ ዋጋው እጅግ ብዙ የሆነ ሽቶ የመላበት የአልባስጥሮስ ብርሌ የያዘች ሴት ወደ እርሱ መጣች። ጌታችን ኢየሱስም በማዕድ ተቀምጦ ሳለ በራሱ ላይ አፈሰሰችው። ደቀ መዛሙርቱም ይህን ባዩ ጊዜ ተቆጥተው እንዲህ አሉ፣ ይህች ሴት ለምን ይህን ያህል ሽቶ አጠፋች? ይህ በብዙ ዋጋ ተሽጦ ለድሆች ምጽዋት ይሰጥ ዘንድ ይቻል ነበርና። ጌታችን ኢየሱስም አወቀባቸውና እንዲህ አላቸው፣ ይህችን ሴት ለምን ታደክሟታላችሁ? ለእኔ መልካም ሥራ ሰርታልኛለችና። ድሆችንስ ዘወትር ታገኟቸዋላችሁ፣ በወደዳችሁም ጊዜ በጎ ታደርጉላቸዋላችሁ። እኔን ግን ዘወትር የምታገኙኝ አይደለም። እርሷ ይህን በራሴ ላይ ያፈሰሰችውን ሽቶ ለቀብሬ ያደረገችው። እውነት እላችኋለሁ፣ ይህ ወንጌል በዓለም ሁሉ በሚሰበክበት ቦታ ይህች ሴት ያደረገችው ለእርሷ መታሰቢያ ሆኖ ይነገራል። የአስቆሮቱ ሰው ይሁዳ ጌታን እንዳስያዘው። ከዚህም በኋላ ከ12ቱ ደቀ መዛሙርት አንዱ ይሁዳ የሚባለው የአስቆሮቱ ሰው ወደ ካህናት አለቆች ሄደ። ምን ትሰጡኛላችሁ? እኔም አሳልፌ እሰጣችኋለሁ አላቸው። እነርሱም 30 ብር መዘኑለት። ከዚያ ጊዜ ጀምሮ ለእነርሱ አሳልፎ ይሰጠው ዘንድ ምቹ ጊዜ ይሻ ነበር። የሉቃስ ወንጌል። ስለ ፈሪሳዊውና ስለ ኃጢአተኛይቱ ሴት። ከፈሪሳውያንም አንዱ በእርሱ ዘንድ ምሳ እንዲበላ ለመነው። ወደ ፈሪሳዊውም ቤት ገብቶ በማዕድ ተቀመጠ። እነሆ ከዚያች ከተማ ሰዎችም አንዲት ኃጢአተኛ ሴት በፈሪሳዊ ቤት በማዕድ እንደተቀመጠ አውቃ ሽቶ የመላበት የአልባስጥሮስ ብልቃጥ ገዝታ መጣች። በስተኋላውም በእግሮቹ አጠገብ ቆማ አለቀሰች። እግሮቹንም በእንባዋ ታርስ ነበር። በራስ ጸጉሯም እግሮቹን ታብሰውና ትስመው ሽቶም ትቀባው ነበር። የጠራው ፈሪሳዊውም ባየ ጊዜ በልቡ አሰበ፣ እንዲህም አለ፣ ይህስ ነቢይ ቢሆን ኖሮ ይህቺ የምትዳስሰው ሴት ማን እንደሆነች እንዴትስ እንደነበረች ባወቀም ነበርን፣ ኃጢአተኛ ናትና። ጌታችን ኢየሱስም መልሶ ስምዖን ሆይ የምነግርህ ነገር አለኝ አለው። እርሱም መምህር ሆይ ተናገር አለው። እርሱም እንዲህ አለው፣ ለአንድ አበዳሪ 2 ባለዕዳዎች ነበሩት። በአንዱ 500 ዲናር ነበረበት፣ በሁለተኛውም 50። የሚከፍሉትም ባጡ ጊዜ ለሁለቱም ተወላቸው። እንግዲህ ከሁለቱ አብልጦ ሊወደው የሚገባው ማንኛውን ነው? ስምዖንም መልሶ ብዙውን የተወለት ነው እላለሁ አለው። እርሱም መልካም ፈረድህ አለው። ወደ ሴቲቱም ዞር ብሎ ስምዖንን እንዲህ አለው፣ ይህችን ሴት ታያታለህን? እኔ ወደ ቤትህ ገባሁ፣ ለእግሮቼ ውሃ እንኳን አልሰጠኸኝም። እርሷ ግን አልቅሳ በእንባዋ እግሬን አራሰች፣ በጸጉሯም አበሰች። አንተስ ሰላምታ አልሰጠኸኝም። እርሷ ግን ከገባሁ ጀምሮ እግሬን ከመሳም አላቋረጠችም። አንተ ራሴን እንኳን ዘይት አልቀባኸኝም፣ እርሷ ግን እግሬን ሽቶ ቀባችኝ። ስለዚህም እልሃለሁ
ብዙ ኃጢአቷ ተሰርዮላታል። በብዙ ወዳለችና ጥቂት የሚወደድ ጥቂት ይሰረይለታል፣ ብዙ የሚወድም ብዙ ይሰረይለታል። ሴቲቱንም ኃጢአትሽ ተሰረየልሽ አላት። በማዕዱ የተቀመጡትም እርስ በርሳቸው ኃጢአትን የሚያስተሰርይ ይህ ማን ነው ይሉ ጀመር። ሴቲቱንም አላት፣ እምነትሽ አድኖሻል፣ በሰላም ሂጂ። የማርቆስ ወንጌል። ስለ ሊቀ ካህናት ምክር። ከሁለት ቀንም በኋላ ፋሲካና የቂጣ በዓል ነበረ። የካህናት አለቆችና ጸሐፎችም ሊተናኮሉት ሊይዙትና ሊገሉት ይሹ ነበር። ሕዝቡም እንዳይታወኩ በበዓል አይሁን አሉ። ጌታችንን ሽቶ ስለ ቀባችው ሴት። እርሱም በቢታንያ በለምጻሙ በስምዖን ቤት በማዕድ ተቀምጦ ሳለ አንዲት ሴት ዋጋው የከበረ ጥሩ የናርዶስ ሽቶ የሞላበትን የአልባስጥሮስ ብልቃጥ ይዛ መጣች። ብልቃጡንም ከፍታ በራሱ ላይ አፈሰሰችው። እንዲህም ብለው የተቆጡ ነበሩ፣ የዚህ ሽቶ ጥፋት ይህን ያህል ለምንድን ነው? ይህ ሽቶ ከ300 ዲናር በላይ ተሽጦ ለነዳያን ሊሰጥ ባልተቻለም ነበር። እርሷንም ገሰጿት። ጌታችን ኢየሱስም እንዲህ አላቸው፣ ሴቲቱን ተዋት፣ አታድክሟትም። ለእኔ መልካምን ሥራ ሰርታለች። ነዳያንንስ ዘወትር በእናንተ ዘንድ ታገኟቸዋላችሁ፣ በወደዳችሁም ጊዜ መልካም ታደርጉላቸዋላችሁ። እኔን ግን ዘወትር የምታገኙኝ አይደለም። ይህችም ያላትን አደረገች፣ አስቀድማም ለቀብሬ ሥጋዬን ቀባች። እውነት እላችኋለሁ ይህንን ወንጌል በሚሰብኩበት በዓለም ሁሉ ይህች ሴት ያደረገችውን ይናገሩላታል፣ ያስቧታልም። አስቆሮታዊው ይሁዳ አሳልፎ እንደሰጠው ከ12ቱ አንዱ የአስቆሮቱ ሰው ይሁዳም ለእነርሱ አሳልፎ ይሰጣቸው ዘንድ ወደ ካህናት አለቆች ሄደ። ሰምተውም ደስ አላቸውና 30 ብር ሊሰጡት ተዋዋሉት። በስውርም አሳልፎ ሊሰጣቸው ይሻ ነበር። የዮሐንስ ወንጌል። አሁንስ ነፍሴ ታወቀች። ግን ምን እላለሁ? አባቴ ሆይ ከዚህ ሰዓት ነፍሴን አድናት። ነገር ግን ስለዚህ ነገር ለዚህ ሰዓት ደርሻለሁ። አባት ሆይ ልጅህን አክብረው። ከሰማይም አከበርሁህ፣ ደግሞም እንደገና አከብርሃለሁ የሚል ቃል መጣ። በዚያ ቆመው ይሰሙ የነበሩ ሕዝብ ግን ነጎድጓድ ነው አሉ። መልአክ ተናገረው ያሉም አሉ። ጌታችን ኢየሱስም መልሶ እንዲህ አላቸው፣ ይህ ቃል የመጣ ስለ እናንተ ነው እንጂ ስለ እኔ አይደለም። አሁን የዚህ ዓለም ፍርድ ደረሰ። ከእንግዲህስ ወዲህ የዚህን ዓለም ገዢ ወደ ውጭ አስወጥተው ይሰዱታል። እኔም ከምድር ከፍ ከፍ ካልሁ ሁሉን ወደ እኔ ስባለሁ። ይህንም ያለ በምን ዓይነት ሞት ይሞት ዘንድ እንዳለው ሲያመለክታቸው ነው። ሕዝቡም እኛስ ክርስቶስ ለዘላለም እንዲኖር በኦሪት ሰምተን ነበር፣ እንግዲህ እንዴት አንተ የሰው ልጅ ከፍ ከፍ ይል ዘንድ አለው ትለናለህ? እንግዲህ ይህ የሰው ልጅ ማን ነው ብለው መለሱለት። ጌታችን ኢየሱስም እንዲህ አላቸው፣ ገና ለጥቂት ጊዜ ብርሃን ከእናንተ ጋር ነው። በጨለማ የሚመላለስ የሚሄድበትን አያውቅምና ጨለማ እንዳያገኛችሁ ብርሃን ሳለላችሁ ተመላለሱ። የብርሃን ልጆች ትሆኑ ዘንድ ብርሃን ሳለላችሁ በብርሃን እመኑ። ጌታችን ኢየሱስም ይህን ተናግሮ ሄደ፣ ተሰወራቸውም። አትሮኖስ። ቅዱሳት መጻሕፍትን በድምፅ ያንብቡ።